ባልደረቦቻችን በአዲስ አበባ ከተማ በተለያዩ ቦታዎች ላይ ይገኛሉ። ባልደረባችን ራሄልና እንደዚሁም ባልደረባችን መቅደስ ደምስ በቀጥታ የስርጭት ይገኛሉ። እንደምን አረፈዳችሁ? የበዓል ግብይቱ ምን ይመስላል የሚለውን እስኪ ከራሄል እንጀምርና የት ቦታ ነው ያላችሁት? አመሰግናለሁ። እንግዲህ ቀደም ሲልም እንደተነሳው በክርስትና እምነት ተከታዩ ዘንድ በድምቀት ከሚከበሩ በዓላት መካከል የገና በዓል አሊያም የኢየሱስ ክርስቶስ የልደት በዓል አንዱና ዋነኛው ነው። ይህም በዓል እንግዲህ ከፊታችን ሮብ በድምቀት ይከበራል። ይህንን አስመልክቶ በተለያዩ ክፍለ ከተሞች እንግዲህ በተለይ በዓሉ የተሳለጠ ይሆን ዘንድ ግብይቱ የተሳለጠ ይሆን ዘንድ እንግዲህ ባዛሮችና ኤግዚቢሽኖች ተከፍተዋል። ዛሬም እኛ የተገኘ ነው በዚህ በየካ ክፍለ ከተማ መገናኛ አካባቢ የሚገኘው ባዛርና ኤግዚቢሽን ላይ ነው። እንደሚታወቀው እንግዲህ በዓላት ሲመጡ የበዓሉን መዳረስ የበዓሉን ዋዜማ ከሚያመላክቱ ሁነቶች መካከል እንግዲህ የግብይት ሁኔታው አንዱና ዋነኛው ነው። በበዓላት መዳረሻዎች በበዓላት ዋዜማዎች ከሌላው ጊዜ በተለየ መልኩ ሰዎች ከቦታ ወደ ቦታ እየተንቀሳቀሱ ግብይቶችን የሚፈጽሙበት የገበያ ስፍራዎች የሚጨናነቁበት ነው። ይህንን ለመቀነስ ግርግሩን ለመቀነስ ደግሞ እንግዲህ ሁሉም በአቅራቢያው የተመቻቸ የግብይት ሁኔታ እንዲፈጽም እንግዲህ በተለያዩ ክፍለ ከተሞች ቀደም ሲልም እንዳነሳሁት ኤግዚቢሽንና ባዛሮች ተከፍተዋል። ዛሬም እኛ በተገናኘንበት በዚህ መገናኛ አካባቢ እንግዲህ በርከት ያሉ ምርቶች የግብርና የኢንዱስትሪ ምርቶች እንደዚሁም ባህላዊ አልባሳትን ጨምሮ የተለያዩ ምርቶች በአንድ ቦታ ላይ ቀርበው ግብይት እየተከናወነ ነው የሚገኘው። እኛም ከኛ ምልከታ ባሻገር ደግሞ ሸማቹ ምን ይላል፣ ለነጋዴዎችስ እንደነዚህ አይነት ኤግዚቢሽኖች መፈጠራቸው ምን እድል ፈጠረ የሚለውን ተዘዋዙረን ስንጠይቅ ነበረ። በተለይ በበዓላት ወቅት ከዚህ በፊት እንግዲህ በጣም ረጅም ቦታዎችን ተንቀሳቅሰው እንደ ሾላ ከዛም ባሻገር መርካቶና ሌሎች አካባቢዎች ላይ በመንቀሳቀስ ግብይቶችን ይፈጽሙ እንደነበር በማንሳት አሁን ግን በዚህ በአቅራቢያቸው እንደነዚህ አይነት ኤግዚቢሽንና ባዛሮች መከፈታቸው ግብይታቸው የተሳለጠ እንዲሆን ስለማስቻሉ አንስተውልናል። ከዛም ባሻገር ከዋጋም አንጻር ከዚህ በፊት እንግዲህ በዓላት ሲዳረሱ በተለይ አንዳንድ ነጋዴዎች ከአቅም በላይ የሆነ ያልተመጠነ የዋጋ ጭማሪን በማድረግ እንግዲህ ገበያው እንዳይረጋጋ የሚያስችሉበት ሁነት ነበረ። አሁን ላይ ግን እንደነዚህ አይነት ኤግዚቢሽንና ባዛሮች በየአካባቢው መፈጠራቸው በተለይ ነጋዴዎች ያልተገባ የዋጋ ጭማሪ እንዳያደርጉም ሊቆጣጠር የሚችል መሆኑንም አንስተውልናል። ከዛም ባሻገር እዚህ አካባቢ ላይ ዋጋቸውስ ምን ይመስላል፣ በተመጣጣኝ ዋጋ ነው ወይ፣ ጥራቱስ በምን መልክ የሚገለጽ ነው የሚለውን እኛም ከመልከታችን በተጨማሪ ሰዎችንም ስንጠይቅ ነበረ። እንግዲህ እዚህ አካባቢ ላይ አሁን ሽንኩርት እየተሸጠ ያለው ከ25 ብር ከፍተኛ እስከ 30 ብር ነው። ከዛም ባሻገር ሌሎች እንደ ቲማቲም እና ሌሎች ግብአቶችም እንደዚሁ ቲማቲም 25 ብር እየተሸጠ ያለበት ሁኔታ ነው ያለው። እንደዚሁ ነጭ የሚባል ወይም አንደኛ የሚባል ጤፍ እንግዲህ በኩንታል 11 ሺህ ብር በኪሎ ደግሞ 110 ብር እየተሸጠ ያለበት ሁኔታ ነው ያለው። ይህም የግብይቱ ስርዓቱ የተሳለጠ እንዲሆን በተመጣጣኝ ዋጋም እንዲያገኙ እንዳስቻላቸው አንስተውልናል። ከዛም ባሻገር በተለይ ለአምራቹ ወይም ደግሞ ለአቅራቢው ደግሞ የፈጠረው እድል የገበያ ትስስርን ከመፍጠር ጀምሮ እንደነዚህ አይነት ተመቻቹ ቦታዎችን ማግኘታቸው በራሱ ምርታቸው ሳይበላሽ እንግዲህ በአግባቡ መጥተው ምርታቸውን ለቀጥታ በሸማቹ እንዲያደርሱ እድል የፈጠረ መሆኑን አንስተውልናል። በአጠቃላይ እዚህ ያለው ሁነት ይህን ይመስላል። ባልደረባችን መቅደስ ደምስም ደግሞ የት አካባቢ ነው ያለሽው? ምን ጉዳዮች ታዘብሽ? ሸማቹና ነጋዴውስ ምን አይነት ግብይት እየፈጠሩ ነው የሚለውን ማድረስ ትችላለሽ? እንግዲህ በሁሉም ክፍለ ከተሞች የተጀመረው የገና ባዛር በዚህ አካባቢም እንግዲህ በስፋት እየተካሄደ ይገኛል። እኛም እንግዲህ በዚህ ክፍለ ከተማ በተለያዩ ቦታዎች በተዘጋጁ ባዛሮች ላይ እንግዲህ ዞር ብለን ቅኝት ለማድረግ ሞክረናል። እንግዲህ ለበዓሉ መዋያ የሚሆኑ የተለያዩ ግብአቶች የኢንዱስትሪ ብሎም የግብርና ምርቶች እንግዲህ በስፋት ቀርበው መመልከት ይችላል። ሽንኩርት፣ ነጭ ሽንኩርትን ጨምሮ ቂቤን ጨምሮ እንግዲህ የተለያዩ ምርቶች ናቸው እንግዲህ በብዛት ቀርበውበት ያየ ነው። በተመጣጣኝና እንግዲህ በብዛት ለተጠቃሚዎች የሚቀርቡበት ስርዓት ለመዘርጋቱ እኛም ባደረግነው ቅኝት መመልከት ችለናል። እንግዲህ የተለያዩ ሰዎችንም የዚህ የባዛር ተጠቃሚ የሆኑ የመዲናዋ ነዋሪዎች ጨምሮ ለማናገር ሙከራ አድርገን ነበር። እንግዲህ ተጠቃሚዎች እንደዚህ አይነት ባዛሮች ሰፊ ድልን እንደሚፈጥርላቸው በአቅራቢያቸው መመቻቸቱም ደግሞ አበርክቶ የጎላ መሆኑን እንግዲህ ሀሳባቸውን ያጋሩን። በተለይም ደግሞ የሚፈልጓቸው ለበዓል የሚሆኑ ግብአቶችን በአንድ ቦታ በዚህ መልኩ ማግኘት መቻላቸው ትልቅ እድልን የፈጠረላቸው ስለመሆኑ ሀሳባቸውን ያጋሩን። ከዛ ባሻገር ታዲያ እዚህ አካባቢ የሚቀርቡ ምርቶች ታዲያ በተመጣ
በተመጣጣኝ ዋጋና ጥራታቸውን በጠበቀ መልኩ በብዛት ማግኘታቸውም እንግዲህ ሌሎቹ የባዛሮቹ ጥቅም መሆናቸውን እንግዲህ ሀሳባቸውን አጋርተውናል። ከዛ ባሻገር እንግዲህ ነጋዴዎችም የተለያዩ ምርቶችን በተመጣጣኝ ዋጋ እንግዲህ ለሸማቹ ይዘው መቅረባቸውና ሀሳባቸውን ያገሩን። እኛም እንግዲህ ባደረግነው ቅኝት ሽንኩርትን ጨምሮ ለበዓል ግብአት የሚሆኑ የተለያዩ ምርቶች እንግዲህ በብዛት መቅረባቸውን ነው እንግዲህ በአጠቃላይ መመልከት እየቻለው። እንግዲህ በቅኝት በምናደርግበት ሰዓት የአዲስ አበባ ከተማ የህብረት ስራ ኮሚሽንም እንግዲህ ባዛሮቹ በምን መልኩ ነው ህብረተሰቡን እያገለገሉ የሚገኙት የሚለውን እንግዲህ ቅኝት ሲያደርግ ታዝበናል። እንግዲህ የተለያዩ ምርቶችን ወደ ገበያ በማስገባት ሂደት እንግዲህ ከሳምንታት በፊት ዝግጅት ማድረጉን ነው እንግዲህ ኮሚሽኑ ሀሳቡን ያጋራል። በዚህም እንግዲህ የተለያዩ የግብርናና የኢንዱስትሪ ምርቶች ታዲያ ወደ ገበያው በስፋት እንዲገቡና ምንም አይነት እጥረት እንዳይፈጠር በማድረግ በኩል ሰፊ ስራን ሲሰራ ስለመቆየቱ ሀሳቡን አጋርቶናል። ከዛ ባሻገር ታዲያ እነኚህ ምርቶች ደግሞ ወደ ገበያ ከገቡ በኋላ ደግሞ ከምርት አቅርቦት ጋር ከዛ ባሻገር ደግሞ ከዋጋ ጋር በተገናኘ ደግሞ ሰፊ የሆነ የቁጥጥር ስራን እየሰራ እንደሚገኝ ነው እንግዲህ የገለጸልን። በዚህም ታዲያ ነዋሪው የሚፈልጋቸውን ምርቶች በተመጣጣኝ ዋጋ ማግኘት መቻሉን በሚያደርገው ጥረትም እንግዲህ የቁጥጥር ስራ ማለት ነው ሰፊ ስራን እየሰራ ይገኛል። በዚህም እንግዲህ ሰፊ መደበኛ የሚባልና ሰላማዊ የሆነ የሸማቾች እንቅስቃሴ ነው እንግዲህ ስለመኖሩ ሀሳቡን ያጋራል። ታዲያ አሁን በምንገኝበት ቦታ ላይ ማለት ነው የተለያዩ ምርቶች ለተጠቃሚዎች ታዲያ በስፋት የሚቀርቡበትን ሂደት መመልከት ችለናል። በተመጣጣኝ ዋጋ ሽንኩርት በ30 ብር ጨምሮ እንግዲህ የበዓል መዋያ ይሆናሉ የሚባሉ ግብአቶች ታዲያ በስፋት ስለመቅረባቸው በአጠቃላይ እኛ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ጀሞ አካባቢ ተገኝተን ባደረግነው ቅኝት መታዘብ ችለናል። በሱ ፍቃድ ለጊዜው ያለኝ መረጃ ይህንን ይመስላል።